አጥፍተሃል ይቅርታ ጠይቅ ብትሉኝ ዝግጁ ነኝ። በግል ከማንም ጸብ የለኝም። በግል ወቀሳ ካለም ይቅርታ ለመጠየቅ ዝግጁ ነኝ። የፍርድ ስርዓት ኮምፕሮማይዝ ማድረግ ግን አልችልም። እኔ ጋር ሽማግሌ በመላክ የሚፈታ አድርጋችሁ የምታስቡ ኃይሎችም በዚሁ ብታስቡበት አልችልም። እኔ ምህረትና ይቅርታ እንደ መንግስት የሚያሰጥ ጉዳይ የፍርድ ፕሮሰስ ካለቀ በኋላ በዚያ የሚታይ ከሆነ መንግስትን ምህረት አድርግ ይቅርታ አድርግ ሊባል ይችላል። በወንጀል ጉዳይ ላይ ያለን ሰው ግን እኔ ስፈልግ ይቅርም ስፈልግ የማስር ከሆነ አደገኛ ነገር ነው። ይህም ባይታሰብ ጥሩ ነው። ትችት ማቅረባችሁ የሚቆረቁር ነገር አይደለም። የመሰላችሁን በሰላማዊ መንገድ ማቅረብ መብታችሁ ነው። ሐሳብ እስከሆነ ድረስ የግለሰቦች ኦፒኒየን ሳይሆን በማስረጃ በሁኔታ የተተነተነ ሐሳብ እስከሆነ ድረስ ምንም ችግር የለም። በዛም ደግሞ ሰው መጠየቅ አንፈልግም። ጥፋት ካለም አብረን እያረምን ብንሄድ ነው የሚሻለው። እናንተ መኖር እኮ አትችሉም መስሏችሁ ነው እንጂ ከብልጽግና ሊስት ከሆነው ሰው እኩል ከእናንተም እኮ ሰው ሊስት ሆኗል የሚገደል። ይሄ ሰላም ለሁላችን ነው፣ ለአንድ ወገን አይደለም። እና ሰላሙን በጋራ ማስጠበቅን ብናስብ ነው የሚሻለው። ከአብይ ደም መጠህ ትደፋለህ እንጂ ደም ስሩን ስለማትቆርጠው ከእቃ ውስጥ ያለውን ነገር በመድፋት እቃውን ሳትቀይር ማንነት አትቀይር። ለኦሮሞ ሕዝብ ብዬ በታገልኩባቸው 30 ዓመታት ውስጥ የኦሮሞነት ጥያቄ ሳይነሳ ቆይቶ አሁን ጠቅላይ ሚኒስትር ሲሆን ኦሮሞ አይደለም ማለት ምንድነው? እኔ ካልሆንኩ ሌላ ሰው ኦሮሞ አይደለም የሚል ነው። ኔክስት ይመጣውም እንደዛው ነው ማለት ነው። የኔ ኦሮሞነት ሰው የሚሰጠኝ የሚከለክለኝ አይደል። በነገራችን ላይ ለኦሮሞ ሕዝብ የማይጠቅም አብይ ለአማራ የማይጠቅምም፣ ለወላይታ የማይጠቅምም፣ ለጉራጌ የማይጠቅምም፣ ለማንም አይጠቅምም። ውሸት ነው። የራሱ ኪስ የደለበ እንደሆነ ሰው ሞተ አልሞተ እሱ ከተወደሰና ከሰማይ ከነካ ብዙዎች ረገፉ አልረገፉ ደንታ የሌለው አዋቂ የተሰባሰበበት ህሊና የሌለው ስብስብ የበዛበት ነው። አንዱ ስብራት ማመዛዘን የሚባል አማራ ሆኖ የኦሮሞን ቁስል የማያይ ኦሮሞ ሆኖ የትግራይን ቁስል የማያይ የራሱን ብቻ የሚያራግብ እንደ ሰው ማሰብ የሚሳል ይህ ህሊና ቢስነት ሕክምና ይፈልጋል። ሁለተኛው ልግመኝነት ነው። ሰው የሚጠይቀውን ዲማንድ የሚያደርገውን ሩብ ዴሊቨር አያደርግም፣ አይሰራም። ሊስትሮም ይሁን አሳምሮ አይጠርግም፣ ሚኒስተርም ሆኖ አሳምሮ አይሰራም። ግን ይጠይቃል። ዲማንዱ ብዙ ነው። አሁን በጋዜጠኝነት በሶሻል ሚዲያ በብዙ አንስታችኋል። ማን ነው የሚያደርገው? እሱ ልግመኛ ሆነን የሚጠበቅብንም በተሟላ መንገድ ማድረግ ተስኖን ከኢትዮጵያ የምንጠብቀውን ነገር ለማግኘት የምንሻ ከሆነ ያው እንመኛለን፣ ግን አናገኝም። የሆነ ሰው ቅሞ ጽፎታል። እናንተም ከፌስቡክ ሰምታችኋል። እሱን በጣም ዱዌል የሚያደርግ ኃይል ብዙ ነው። ሮድማፕ የለም፣ እንሄድበት አይታወቅም፣ መድረሻችን አይታወቅም። መድረሻችንማ ያው ሰማይ ቤት ነው። ግን ፖለቲካል ስብራቶቻችን ምንድን ናቸው የሚለውን ማየት ጥሩ ነው። ኢትዮጵያ ውስጥ ከፍተኛ የፖለቲካ ስብራቶች አሉ፣ በብዙ የሚገለጹ ሜጀር ተብለው ቢነሱ ጥሩ የሚሆነው አንደኛው ህሊና ቢስ መሆን፣ ጭራሽ ማገናዘብ ማስተዋል የሚባል ነገር የሌለበት የራሱ ኪስ የደለበ እንደሆነ ሰው ሞተ አልሞተ እሱ ከተወደሰና ከሰማይ ከነካ ብዙዎች ረገፉ አልረገፉ ደንታ የሌለው አዋቂ የተሰባሰበበት ህሊና የሌለው ስብስብ የበዛበት ነው። አንዱ ስብራት ማመዛዘን የሚባል አማራ ሆኖ የኦሮሞን ቁስል የማያይ ኦሮሞ ሆኖ የትግራይን ቁስል የማያይ የራሱን ብቻ የሚያራግብ እንደ ሰው ማሰብ የሚሳል ይህ ህሊና ቢስነት ሕክምና ይፈልጋል።